የሚጻፉ ምድራዊ የህይወት ምዕራፋችን ጨርሰን ስንሄድ በሰማይ የሚጠብቀን በሰማይ የሚታይልን የሚቀርልን ነገር አንድ ነገር ብቻ። ሰው ምድራዊ ህይወት ይጨርሳል። በፍላጎታችን ብቻ አይደለም የምንጨርሰው፣ በግዴታ ነው የምንጨርሰው። የግዴታ መንገዶች አሉት። እግዚአብሔር በህግ ያስቀመጣቸው መወለድ፣ ከዛ እናድጋለን፣ እንጎለምሳለን። እድሜያችን እያረጀ ሲሄድ እግዚአብሔር በሚጠራን ጊዜ ይችን ፕላኔት ወደን ሳይሆን በግዴታ ጥለን እንሄዳለን። የሰው ህይወት ምድር ላይ ብቻ የሚያበቃ ነገር አይደለም። ሰው ምድራዊ ፍጡር ብቻ አይደለም፣ መንፈሳዊ ፍጡር ነው። ሰው ስጋ ብቻ አይደለም ያለው፣ መንፈስም አለ፣ ነፍስ አለው። እንዳውም መጽሐፍ ቅዱስ 3 ውህደቶች ናቸው አንድን ሰው ያደረገው። ሰው የሚያሰኘው አሁን ያለን ማንነታችን በህይወት እንድንንቀሳቀስ የሚያደርገን ስጋ አለን፣ የውጫዊ አካላችን ብዙ ጊዜ የምንጠነቀቅለት፣ ብዙ ጊዜያችንን የምናጠፋለት፣ ለውጫዊ ሰውነታችን፣ ለውጫዊ ስማችን፣ ለውጫዊ ኑሯችን እድሜያችንን በሙሉ የሚከፈለውን ዋጋ እየከፈል የሚሰጠውን ጊዜ እየሰጠን እንገነባዋለን፣ እናኖረዋለን። ግን የሚገርማችሁ እሱ የሚፈርስ ነው የሚለን መጨረሻ። ልክ ነው። በስጋችን በምንኖርበት ጊዜ ተጠንቅቀን መመገብ፣ በጥንቃቄ መኖር፣ የሚያስፈልገንን መስራት፣ ማግኘት፣ ማካበት ኢትስ ኢምፖርታንት። ኢትስ ቬሪ ኢምፖርታንት። በጣም አስፈላጊ ነገር ነው። ጤንነት አስፈላጊ ነገር ነው። ሰላም አስፈላጊ ነገር ነው። ደስታ አስፈላጊ ነገር ነው። ምግብ አስፈላጊ ነገር ነው። መጠለያ አስፈላጊ ነገር ነው። ቤተሰብ አስፈላጊ ነገር ነው። ብዙ የሚያስፈልጉ ነገሮች ላይ ትኩረት የሚሰጡ ሰዎች፣ እዛ ላይ የሚሰሩ ሰዎች ለስጋቸው መልካም ነገር ያተርፋል። that's very good። መጽሐፍ ቅዱስም ያንን ያዛል። ግን ሰው ስጋዊ ፍጡር ብቻ ስላልሆነ ነፍስ፣ መንፈስና ስጋ አንድ ላይ የተዋሃደ ፍጡር ስለሆነ ያውም ደግሞ ማንነቱ ብልጫው በውስጥ ያለው መንፈሱ ነው። በምድር ላይ ያለን ነገሮች አንድ ላይ ቢደመሩ፣ ዋጋ ብንከፍል፣ ገንዘብ ብናስቀምጥለት፣ ብዙ ኢንቨስት ብናደርግበት መጨረሻ ላይ ግን አናተርፈውም። ውጫዊ ስጋችን። ከኔ ጋር ናችሁ? ውጫዊ ስጋችንን አናተርፈውም። በቃ የሚባልበት ሰዓት እና ይሄንን ፕላኔት ትተን የምንሄድበት ደቂቃ ማናችንም አናውቅም። ስለዚህ ነው መጽሐፍ ቅዱስ ስለ ምድር ብቻ ሳይሆን ስለ ሰማይ የሚነግረን። መጽሐፍ ቅዱስ የእግዚአብሔር ቃል ስለ ምድርም ይነግረናል፣ ስለ ሰማይም ይነግረናል። ራሳችንን ከምድራዊ ክፉ ነገሮች እንዴት እንደምናስመልጥ በምድር በምንኖርበት ጊዜ ምድራዊ ኑሯችንን ከክፉ ነገር እንዴት እንደምንጠብቅ መጽሐፍ ቅዱስ ይናገራል። ባይ ዘ ሴም ቶክን በዛው ልክ እንዳውም ሞር ጠንከር ባለ መልኩ ደግሞ ከሰማያዊ ዲስትራክሽን፣ ከሰማያዊ ፍርድ፣ ጥፋት፣ ከዘላለም ሞት ራሳችንን ደግሞ እንዴት እንደምንጠብቅ እንደምናተርፍ በግልጽ
ክሊር በሆነ አማርኛ መጽሐፍ ቅዱስ ይላል። ለዚህ ነው እንግዲህ ጌታችን እና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ስራውን ከጨረሰ በኋላ እዚህ ምድር ላይ አልቀረም። ትንሣኤ የተነሳበት ዓላማ፣ የትንሣኤ ምስጢር፣ እንደውም ጌታ ኢየሱስ ክርስቶስ ወደ ምድር መጥቶ በስጋው እኛን የማዳን ስራ የሰራበት ዓላማ ምድር ላይ ላለ ነገር ብቻ አይደለም። እርገት ማረጉና በአባቱ ቀኝ መቀመጡ፣ ወደ ሰማይ መሄዱ፣ ወደ አባቴ መሄድ አለብኝ፣ በዛ ስፍራ ላዘጋጅላችሁ እሄዳለሁ ያለው አልቲሜት ጎሉ ሰማይ ነው። የሰው አልቲሜት ጎሉ ሰማይ ነው። የሰው ክብሩ፣ የሰው ትልቅነቱ ሰማያዊ። ዛሬ እነዚህ ወጣቶች የፈጸሙት ስራ ለምድር ብቻ አይደለም፣ ለምድርም በመልካም እንዲሄዱ ይመራቸዋል። ክፉ ነገር እንዳያደርጉ ነው የእግዚአብሔር ቃል ያስተማራቸው። ከክፉ ስፍራ እንዲርቁ፣ ከክፉ ሐሳብ እንዲርቁ፣ ከክፉ ስራ እንዲርቁ፣ ከክፉ ቦታ እንዲርቁ፣ ክፉ ነገር እንዳያገኛቸው ደህንነት ትምህርት ተምረዋል። ግን በሰማይ ደግሞ እንዳይጠፉ፣ የዘላለም ፍርድ እንዳይሆኑ፣ በሰይጣን ስልጣን፣ በጨለማው ዓለም፣ በሲኦል በዛ ፍጻሜያቸው እንዳይሆን የመድህነትን ትምህርት፣ የማዳንን ትምህርት በክርስቶስ ኢየሱስ በማመን የሚገኘውን የዘላለም ሕይወት ተካፍለዋል። ይሄ ትልቅ ነገር ነው። ዛሬ ከዚህ በተነሳ ከዚህ ጋር ሊደግፍልን በሚችል የዛሬውን ፕሮግራም ሊደግፍልን በሚችል ቃል አጠር ያለ መልእክት እንካፈላለን። ኦሪት ዘጸአት ምዕራፍ 2 ኦሪት ዘጸአት መጽሐፍ ቅዱሶቻችሁን ኦሪት ዘጸአት ምዕራፍ 2 ከቁጥር 1 እስከ 3 ድረስ ያለውን አነብና በዛ ሐሳብ ደግሞ ዛሬ እግዚአብሔር የሚናገረን ለነፍሳችን የሚናገረንን እንሰማለን። ከሌዊ ወገን አንድ ሰው ሄዶ የሌዊን ልጅ አገባ፣ ትዳር መሰረተ፣ ጋብቻ ፈጸመ፣ ቤተሰብ መሰረተ። ሴቲቱም ጸነሰች፣ ወንድ ልጅም ወለደች። መልካምም እንደሆነ ባየችው ጊዜ 3 ወር ሸሸገችው ወይም ደበቀችው። ደግሞም ልትሸሽገው ባልቻለች ጊዜ ከ3 ወር በኋላ የደንገል ሳጥን ለእርሱ ወስዳ በቅጥርን ለቀለቀችው፣ ሕፃኑንም አኖረችበት፣ በወንዝ ዳር ባለው በቄጠማ ውስጥ አስቀመጠችው። እህቱም የሚያጋጥመውን ነገር ሁሉ እንድታውቅ ቆማ በሩቅ ትመለከተው ነበር። የሙሴ ታሪክ ነው በዚህ ስፍራ ያለው። እንደ ማንኛውም ሰው ትዳር ተመሰረተ፣ ልጅ ተወለደ እና ሙሴ በተወለደ ሰዓት የፈተና ሰዓት ነው። ዙሪያውን ዴንጀረስ ነገሮች በዙሪያው አሉ። ኢቭን ከተወለደበት ዓላማ እንዳውም ደግሞ ያ መከራ የመጣው ለሙሴ ነው። አደጋው አዋጁ የታወጀው ሙሴን ለማጥፋት ነው፣ ለመግደል። ሙሴ ግን አስቀድሞ እግዚአብሔር ለአብርሃም በአራተኛው ትውልድ አፍተር ዘ 4th generation አወጣችኋለሁ፣ አድናችኋለሁ በአራተኛው ትውልድ ስላለ እናቱ ያንን የእግዚአብሔርን ቃል ይዛ በጸሎት ትጠባበቅ ነበር። ወላጅነት መውለድ ብቻ አይደለም። ወላጅነት ማልበስ ብቻ አይደለም።
ወላጅነት ማስተማርም ብቻ አይደለም። ወላጅነት ልጅንም ከእግዚአብሔር ተቀብለናልና የእግዚአብሔርን መንገድም ማሳየት ትልቁ የወላጅ ድርሻ ነው። አባት ከተባለ አባትነቱ እግዚአብሔርን ማሳየት ነው። እናት ከተባለች እናትነቷ እግዚአብሔርን ማሳየት ነው። ልጆቻችንን በእግዚአብሔር መንገድ እግዚአብሔርን በመፍራት እግዚአብሔርን በማወቅ እግዚአብሔርን በመውደድ አካሄዳቸውን ከሱ ጋር በማድረግ የእግዚአብሔርን ባህሪያት የእግዚአብሔርንም ፕላን ሐሳብ ቀድመን መንገር ስለነሱም ደግሞ አጥብቀን መጸለይ ከእግዚአብሔር መስማት የወላጅ ድርሻ ነው። ግን ችግሩ ወላጆች ራሳቸውስ የእግዚአብሔርን መንገድ ካላወቁ ዋት ኪዮስ ዋት ሎስ። ዓለም ከባድ ኪዮስ ውስጥ እኮ ያለችው ወላጆች የእግዚአብሔርን መንገድ ባለማወቅ ልጆቻቸውን ከክፉ ማስጣል ባለመቻላቸው ብዙ ዋጋ የሚከፈል። ብዙ ወላጅ የሚያለቅሰው፣ ብዙ ወላጅ የልብ ስብራት የሆነበት የልጆች ጉዳይ ነው። የሙሴ እናት ዘመኑን አስቀድማ አውቃለች። አራተኛው ትውልድ ላይ እንደሆኑ ተረድታለች። የእግዚአብሔር ቃል አስቀድሞ የተተነበየ ትንቢት የተነገረ እንዳለ ትንቢት በመንፈሷ ታውቃለች። ስለዚህ የመንፈስ ዝግጁነት አላት። የምትጠብቀው ነገር አላት። ከእግዚአብሔር የምትሰማው፣ ከእግዚአብሔር የምትጠብቀው፣ የምትጸልይበት የተዘጋጀችበት ነገር አላት። ያልተዘጋጀንበት ነገር ሰርፕራይዝ እንዲያደርገን አያስፈልግም። መልካምም ነገር ይሁን ክፉ ነገር ከተዘጋጀንበት እናሸንፈዋለን። ከተዘጋጀንበት አስቀድመን ከፈተና መውጫው ላይ ጥሩ ስራ እንሰራለን። ማንኛውም ነገር በምድርም ያለው በሰማይም ያለው would you please ጥንቃቄ ከኔ ጋር ናችሁ አላችሁ? አብዛኛው ውጤት የሚመጣው ዝግጅት እኮ ነው፣ ወይም ነገሮችን ቀድሞ ማየት፣ ቀድሞ መረዳት። ይሄ መቼም ከስጋ አይመስልም። ለዚህ የሚያስፈልገው አስቀድማችሁ ተዘጋጅታችሁ ስልካችሁን አጥፍታችሁ ነው። ሄሎ። ብዙ ጊዜ ሰርፕራይዝ የሚያደርገን ነገር ያልተዘጋጀንበት። የእግዚአብሔር ባህሪው ደግሞ አስቀድሞ መናገር ነው። እግዚአብሔር ለሚወዱት ለሚጸልዩ ሰዎች፣ ፊቱን ለሚፈልጉ ሰዎች አስቀድሞ ሳይናገር አንዳች ነገር አያደርግም ይላል። የሚመጡት ነገሮች ከፊታችን ላሉት ነገሮች መንፈስ ቅዱስ ዕለት ዕለት በጥቂቱም በብዙም ያዘጋጀናል። ለዛ የሚጠቅመን ግን መጀመሪያ በእውነት በውስጥ ልባችን በቅንነት እግዚአብሔርን ፊት መፈለግ ነው። ንጹሕ ልብ ይዘን ከጠበቅን፣ ዘመኑን እየመረመርን ከጠበቅነው፣ ቃሉን ይዘን እያንሰላሰልን ከጠበቅነው እግዚአብሔር ዓይናችንን ይከፍታል፣ መንገድ ያሳየናል። ክብር ለእግዚአብሔር ነው። እግዚአብሔር ዝም ብሎ ሰርፕራይዝ አያደርግም። ክፉ ነገሮችም ደግ ነገሮችም ከመምጣታቸው በፊት ምልክቶች ይሰጠናል፣ ያዘጋጀናል። ወይ እንድንጸልይ ወይ አስቀድመን አንዳንድ ነገሮች እንድናደርግ እንድናዘጋጅ ምልክቶች ይሰጣል። when you see that signs take it seriously። ምልክቶችን ስታዩ፣ በህልም ምልክቶች አሉ፣
በመናነብበት ጊዜ ቅዱስ ቃሉን በመናጠናበት ጊዜ መንፈስ ቅዱስ ምልክቶች ይሰጠናል ደጋግሞ ወይም ደግሞ እሱን በሚሰሙ ሰዎች ምልክቶች ይሰጠናል። ወደ እግዚአብሔር ቤት ስንመጣ አስቀድሞ በእግዚአብሔር ቃል መንፈስ ቅዱስ ይናገረናል እንደ እግዚአብሔር ቃል ከሰማ ነው። የሙሴ እናት አስቀድማ የተዘጋጀች ሴት ነበረች። አራተኛው ትውልድ ላይ ስላለች በዚህ ትውልድ ነው እግዚአብሔር የሚሰራው። በዚህ ትውልድ ነው እንዳውም ከዚህ መከራ እምናመልጠው። በዚህ ትውልድ ውስጥ ቤቴ ይጎብኝ፣ የእግዚአብሔር ፈቃድ በኔ ቤት ውስጥ ይሁን ይፈጸም ብላ የምትጸልይ እግዚአብሔርን ማዳን የምትፈልግ ሰው ስለሆነች አጥብቃ በመጸለይዋ እግዚአብሔር ሙሴ በእንደሷ ቤት በሷ ቤት ውስጥ የሱ ስጦታ እሷ ቤት ውስጥ እንዲወለድ አረገ። የምንጸልይበትን ነገር ስንቀበለው እናውቀዋለን። እግዚአብሔርን ፊት የፈለግንበት የጾምንበት የተዘጋጀንበትን ነገር አጥብቀን ስለ ሰማይ ከጸለይን ከእግዚአብሔር ለመቀበል ከጸለይን እግዚአብሔር የሰማይ የሆነ ነገር በደንብ አድርጎ አበጅቶ አስተካክሎ በትክክለኛው ሰዓት አምጥቶ ይሰጠናል። ሐና አጥብቃ ትጾም ነበር፣ አጥብቃ ትጸልይ ነበር። ስጠኝ እግዚአብሔር ሆይ፣ ግን ለምድር አይደለም። ስጠኝ ተራ ለሆነ ነገር አይደለም፣ ምድራዊ ለሆነ ነገር አይደለም፣ ተፈጥሯዊ ለሆነ ነገር አይደለም። ሙላኝ እባክህ ጎብኝ። እንደዚህ አይነት ሰዎች ሁል ጊዜ እግዚአብሔር በሚሰራበት ጊዜ የእሱ ገንዘቦች ሆነ። ያ ቤት ይጎበኛል። በዛ ቤት ውስጥ እግዚአብሔር አንድ አዲስ ነገር ያደርጋል። ከሰማይ የሆነ ነገር ለዛ ቤት ይሰጣል። ኦርዲናሪ ያልሆነ ፍጥረታዊ ብቻ ያልሆነ ልማዳዊ ብቻ ያልሆነ እግዚአብሔር ራሱ አስተካክሎ እሱ ያለበት እሱ የሚታይበት ለሌላ የሚተርፍ ነገር አስተካክሎ ይሰጣል። ለዛ ነው ሳሙኤልን የሚያህል ልጅ ለአንተ ነው የምሰጠው፣ ከሰጠኸኝ ለአንተ ነው። እግዚአብሔር ይመስገን። የሙሴም እናት የእምነት ሰው ነች፣ ተዘጋጅታለች፣ ጊዜውን በደንብ አውቀዋለች። አራተኛው ትውልድ ላይ ነች። ግን እባክህ በእኔ ቤት ጀምራለች ብላ ነው የጸለየች። እግዚአብሔር በእሷ ቤት ጀመረ። በቤቷ ውስጥ ሙሴን ሰጣት። አሁን በደንብ ስሙኝ። ሙሴ ሲሰጥ የሞት አዋጅ ታውጇል። ምክንያቱም አራተኛው ትውልድ ላይ እንደሚወጡ ፈርዖን ሰምቷል። እግዚአብሔር እንደሚጎበኛቸው ወሬው ተነግረዋል። የእግዚአብሔር የማዳን ስራ እነሱን ከግብፅ ባርነት የሚያወጣው ልጅ እንደተወለደ ሰማ፣ አወቀ። ስለዚህ ያንን ሰው ለማጥፋት ሲሞክር የእግዚአብሔርን ቃል ይዛ በእምነት እምቢ አለች። የንጉሱን አዋጅ ሳትፈራ ይላል። ክብር ለእግዚአብሔር ይሁን። አዋጆች፣ የሚያስፈሩ አዋጆች በምድር ላይ ሊወጡ ይችላሉ። ልጆቻችንን ለመልቀቅ የሚያስፈራን ነገር በምድር ላይ ብዙ ለቀናቸው ቢሄዱ ምንድን ነው የሚያጋጥማቸው? ከፊታቸው ያለው ነገር ምንድን ነው? ፈተናቸው ምንድን ነው? በእነሱ ላይ የታወጀ አዋጅ ምንድን ነው? ሰይጣን በእነሱ ላይ ኦርኬስትሬት ያደረገው ያየው ነገር አስቀድመን በጸሎት ማፈራረስ አለብን። ክብር ለእግዚአብሔር ይሁን። እነሱ ሳይደርሱበት ወላጅ ነው መጀመሪያ ስራ መስራት። የወላጅነት መንፈሳዊ ትርጉሙ አስቀድሞ በልጆች ላይ የሰይጣን መሳሪያ እንዳይሰራ አስቀድሞ ማፈራረስ ነው። ክብር ለእግዚአብሔር ይሁን። ለዚህ ነው ልጆቻችን ተጠብቀው የምታዩቸው። አሜን። ከኔ ጋር ናቸው። ጸልያችሁበታል። አዋጅ አውጥታችኋል። ስፒሪቹዋል ዋርፌር አስቀድማችሁ ተዋግታችኋል። ሰማይን አስቀድማችሁ አስከፍታችኋል።
የጠላትን ሥራ አስቀድመን አስረንላቸዋል። በእነሱ ላይ የተመከረው የሰይጣን ሥራ የሟርት ሥራ እንዳይሰራ አስቀድሞ በክርስቶስ ኢየሱስ ይፍረስ ብለን ጸልየናል። ወደ እግዚአብሔር ፊት አቅርበናቸዋል፣ ማልደንላቸዋል። የፊት ገበታቸውን እግዚአብሔር ባርክ፣ አሰማራቸው፣ አእምሯቸውን ክፈት፣ አውርሳቸው፣ ከክፉ ጠብቃቸው። የእግዚአብሔርን ቃል እየነገርን ደግሞ የሚዘጋጁበትን ያንን አምላክ የሚያውቁበትን ነገር አስቀድመን እንመግባቸዋል። ዝም ብለን ፈዘና እናያቸው። የሙሴ እናት ፈዛ እያየችው አይደለም ልጆቿን ያሳደገችው። በጣም ሲሪየስ ናት። ሄሎ ከኔ ጋር ናችሁ? ወላጆች ሲሪየስ ቬሪ ሲሪየስ መሆን አለበት። ባወጣ ያውጣት የሚባል ነገር ለአማኞች የለም። she was so protective ለወጣው አዋጅ ልጇን እንዳይነካ ያ አዋጅ በሱ ላይ እንዳይሰራ መሸሸግ ብቻ አይደለም፣ በእግዚአብሔር ፊት ትጸልያለች፣ በጸሎት ትጠብቀዋለች። እምነቷ ኃይለኛ ነበር፣ ተጋድሎ ታደርጋለች። ትክክለኛ ክርስቲያን ወላጆች they are so serious ለመንፈሳዊ ነገሮች ለልጆቻቸው very serious። አንዳንድ ጊዜ ከልጆቻችን ጋር ስንናገር አንዳንዱን ኮምፕሮማይዝ የምናደርገዋል፣ አንዳንዱን ግን ኖ እላቸዋል። ኖ ኮምፕሮማይዝ፣ በዚህ ነገር ላይ አም ቬሪ ሲሪየስ እላቸው። ቀይ መስመር ነው የማሰምርላቸው። you can't cross this line እላቸው። ቁጭ ብለን ኔጎሽየት የምናደርገው ነገር አለ፣ ኖ ኔጎሽየት ኖ ዲል የምንለው ነገር አለ። ክብርና ምስጋና ለእግዚአብሔር ይሁን። ለልጆቻችንም ኖ ዲል የምንለው የግድ ከእግዚአብሔር የተጻፈ ማይጠፋ ከአፉ የወጣ የእግዚአብሔር ቃል በአንተ ላይ ይሄ አይሰራም፣ ይሄ ለአንተ አይደለም፣ ይሄ አንተን አይነካህም፣ ይሄ አንተን አያገኝም ብለን እናስታጥቃቸዋለን። ክብር ለእግዚአብሔር ይሁን። እስከዚህ ሰዓት ድረስ በእምነት ጠበቀችው ይላል። ከዛ በኋላ ግን እሷ እንኳን ለመጠበቅ ብትሞክር የእግዚአብሔር ደግሞ አጀንዳ ስራ አለና ለተጻፈለት ነገር መልቀቅ አለባት። እስከዚህ ሰዓት ድረስ በእምነት ሸሸገችው ይላል። ከዚህ በኋላ ግን መደበቅ አትችልም። ምክንያቱም ልጁ የተጻፈለት የተነገረለት የታየለትን ምን ማድረግ አለበት? መሄድ አለበት፣ መውረስ አለበት፣ እዛ ሄዶ መግባት አለበት፣ መጋፈጥ አለበት። ክብርና ምስጋና ለእግዚአብሔር ይሁንለት። አንዳንድ ጊዜ እኛ ደግሞ እግዚአብሔር የሚለንን አልፈን በቃ ከእግዚአብሔር በላይ ጭብጥ አድርገን የምንይዛቸው ነገር አለ አይደል? ጭብጥ ኖ አንዳንድ ጊዜ መልቀቅ ለእግዚአብሔር ላይ የላቸው ነገር መልቀቅ አለብን። ያንን መንገድ እግዚአብሔር ነው የሚመራቸው፣ እኛ አይደለንም። እዛ ላይ ኦልሬዲ እኛ አስቀድመን የምንሄድበትን የምናደርገውን ነግረናቸዋል። ከዛ በኋላ they have to walk in በዛ መንገድ ግዴታ ነው። ይሄ ውሃ ላይ ለቀቀችው ይላል። እችን ነገር ስሙኝ ዛሬ በደንብ ተረታችሁ እንድትሄዱ። ዘፍጥረት ምዕራፍ 6 ቁጥር 13 ላይ የኖህ አርክና ለሙሴ የተሰራው ትንሿ አርክ በዕብራይስጥ ቃል ሁለቱ አንድ አይነት ወርድ ነው ያስቀመጠው። በጥፋት ውሃ ከጥፋት ውሃ ለመጠበቅ የተሰራው መርከብ አርክና ለሙሴ ደግሞ ለመጠበቅ የተሰራችውን አርክ የዕብራይስጡ የአራማይኩ ቃል ሁለት ቦታ ላይ ብቻ በአንድ አይነት ተርም ያስቀመጠው ያንን ነው። የሙሴንም ኤግዛክትሊ አርክ ነው የሚለው የዕብራይስጡ ቃል፣ የጥፋት ውሃን በኖህ ዘመን አርክ ነው። በእነሱ ኮንቴክስት ከጥፋት ውሃ የሚጠበቁበት ከክፉ ነገር የሚሸፈን ፕሮቴክሽን
የእግዚአብሔር ሙሉ ለሙሉ ጥበቃ። እዛ ያ አርክ ከተሰራ በኋላ በደም ስሙኝ ላያይዝላችሁ። የኖህ መርከብ ከተሰራ በኋላ የኖህ መርከብ መሪ የለው። በምድር ላይ መሪ የሌለው መርከብ የኖህ ብቻ መሪ ያስፈልጋል። ማንኛውም መርከብ መሪ መኖር አለበት። ወደ ግራ ወደ ቀኝ ጂፒኤሱን ጠብቆ ከማዕበሉ ለመውጣት ወደሚፈልግበት ለመድረስ የግድ መርከብ ሲሰሩ መሪ ይሰራል። ጀልባ ከሆነ ደግሞ መቅዘፊያ ይሰራል። የኖህ መርከብ መቅዘፊያም የለውም መሪም የለውም። እግዚአብሔር ሌላውን በሙሉ ዲዛይን አድርጎ ሲነግረው መሪ ግን አልነገረውም። መሪው እግዚአብሔር ነው። ኦንሊ እግዚአብሔር ያልነገረው ነገር ሁሉን ነገር በዚህ አይነት፣ በዚህ መንገድ፣ በዚህ ስፋት፣ በዚህ ወርድ፣ በዚህ አይነት እንጨት ስራው አብጀው ብሎ ዲዛይን አደረገለት። መሪ ግን አልነገረውም እግዚአብሔር። ያልተነገረውን ደግሞ እሱ አልጻፈም። መፍራት የለብንም። መሪው የት አለ እግዚአብሔር ሆይ? ሌሎቹ መርከቦች መሪ ያላቸው፣ እንዴት ነው መሪ የሌለው ነገር? እግዚአብሔር ዝም አለ። መሪ ወይም ደግሞ ዊል ጋይድ የሚያደርገው ነገር የለም። ማን ነው መሪው? እግዚአብሔር ብቻ ነው። ይሄኛው ማዕበል የሰው መሪ የሚያስጥለው ማዕበል አይደለም። ይመጣ የሰው ታሌንት የሚያስጥለው ነገር አይደለም። የሰው ብልጠት የሚያስጥለው ነገር አይደለም። የሰው ኢፎርት፣ ቴክኖሎጂ፣ ማንኛውም የማያድነን ነገር ውስጥ ስናልፍ ሙሉ ለሙሉ ደህንነትን የሚሰራው እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ያ የኖህ መርከብ ሰዎች በሙሉ ለሙሉ ደህንነታቸው በእግዚአብሔር እጅ ላይ ብቻ ሙሉ ለሙሉ በክርስቶስ ኢየሱስም ሙሉ ለሙሉ ሰው ልጅ የኃጢአት ስርየት የሚያገኘው በክርስቶስ ከጥፋት ውሃ ከጥፋት ፍርድ የምንድነው በክርስቶስ ብቻ። ምን የለው መቅዘፊያም የለው መሪም የለው ጂፒኤስም የለው። የሙሴን መርከብ የሚያህል ቻሌንጅ ያጋጠማት መርከብ በምድር ላይ የለችም። አንድ ጊዜ ይሄ ታይታኒክ ሰምታችኋል አይደለም? ታይታኒክ ሙቪ ያያችሁ ነው? አይቼዋለሁ 2-3 ጊዜ። ዛሬ ተለቀዋል። በጣም በእውነት ሰፍረው ነው የመጡት። ሄሎ ታይታኒክን ያያችኋላችሁ? አይ ኢንከሬጅ ዩ ቱ እንድታዩት። ታይታኒክን የሰራው ሰው ዲዛይኑን ከጨረሰ he was so confident enough, he was so proud enough። ምን አለው? የኖህ መርከብ እንኳን እንደዚህ ጥንካሬና ዲዛይኗ ያማረ የተስተካከለ አይደለችም ብሎ ንግግር ተናገረ። ሴኪዩር ለማድረግ መንገደኞቹ ደህንነት እንዲሰማቸው ሲጓዙ በሰላም እንዲጓዙ፣ ያለ ፍርሃት እንዲጓዙ፣ በነፃነት እንዲጓዙ፣ ማዕበሉን እንዳይፈሩት ምን አላቸው? የፈለገ ማዕበል ቢመጣ እቺ መርከብ ማዕበል የማያሸንፋት መርከብ ነው የሰራ ነው። የኖህ መርከብ እንኳን እንደዚህ ጠንካራ አይደለችም ብሎ ተናገረ። ሉካት ያቺ ታይታኒክ መርከብ ድንጋይ አይደለም የሰበራት፣ በረዶ ነው የቀደዳት። በጣም ቀላል ነገር በረዶ፣ የግግር በረዶ ቀደዳና ሰጠ። ይሄኛው የሙሴ መርከብ ከሰማይም ከምድርም ጎርፍም ማዕበሉም ነፋስም ኔሚት ተራራን በሙሉ የሚያጠፋ
ምንም ነገር በቃ ሊቋቋመው የማይችል ማዕበል ነው የመጣው። ያንን ማዕበል በመሪ አታቆሙ። አንዳንድ ፈተናዎች በህይወት የሚያጋጥሙን ፈተናዎች እግዚአብሔርን በማመን ብቻ ነው እናልፈው። አሜን። ከእግዚአብሔር ጋር በመስማማት በመጠበቅ እሺ ብሎ በመታዘዝ። ለዚህ ነው በልዑል አምላክ ጥላ ውስጥ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። መዝሙር 9 ሁለተኛ የሙሴ አርክ ስትሰራት እናትየዋ አይሁዶች ምን ይላሉ? ልክ የኖህን መርከብ እያሰበች ነው የሰራችው። ያንን ፕሮሚስ ያ ሕፃን ሄልፕለስ በጀልባ አይቀዘፍም። ሁለተኛ ደግሞ እሷም ቁጭ ብላ ሌላ ደግሞ ቀዛፊ አርጋ አይደለም ያስቀመጠችው። ልክ እግዚአብሔር ሙሴን ኖህን ስራ እንዳለው አስቀመጠችው። መቅዘፊያ የለም፣ አብሮ የሚረዳው ሰው አላስቀመጠችም። የሚሆነውን ለማየት በሩቅ ሆነሽ አንቺ ጥግ ጥጉን ይው ብላ ውሃው ላይ አስቀመጠችው። ፉል ሳልቬሽን ማለት ያለው ሙሉ ለሙሉ 100% በሞት ጥላ ውስጥ ቢሄድ በሚያስፈራ በማይቻል ሰው በማይደርስበት ቢሄድ ቢያልፍ he's so secured enough በእግዚአብሔር እጅ ላይ ነው ያለው። ያቺ ትንሽ ደቂቃ እያንዳንዱ ንፋስ የሚወስደው ሁሉ በእግዚአብሔር ጂፒኤስ ካልኩሌትድ የተደረገ ነው። የት ጋር እንደሚደርስ እግዚአብሔር በትክክል ያንን ብላቴና ይመራ ነበር። ስለዚህ ለማን ነው የተወችው? ለእግዚአብሔር ነው የሰጠችው። የሰጠህኝን ጠብቄያለሁ፣ ወደሚሄድበት መንገድ ለተወለደበት ዓላማ ደግሞ ከዚህ በላይ እኔ አይደለሁም አንተ ነህ ብላ ልጇን በአርኩ ላይ አስቀመጠችው። ያቺ ጀልባ ማንም ሳይነካት የፈርዖን የልጁ ያለችባት ታይምሊ ሃሌሉያ። የጻድቃን ቀጠሮ ሲባል ሰዓቷ እንኳን ዝንፍ አትልም። ቦታውን አትስቱትም። እናንተን ማን እንዳዘዘላችሁ እግዚአብሔር ያዘዘላችሁን ሰው ራሱ ያዘጋጀዋል። everything is provided everything አጋጣሚ የሚባል በእግዚአብሔር ዘንድ የሚያጋጥመን የእግዚአብሔር ዓላማ ነው። በቃ ንፋሱ ወደዚህ የሚወሰደው it's the right way፣ ወደዚህኛው የሚወሰደው it's the right way። ንፋሱ በኃይል የሚክፋው it's the right way፣ ወደ ላይ ወርውረው it's the right way። ወደ ውሃው ጥግ አምጥቶ የወርውረው it's the right way። የፈርዖን የሚፈራው እኮ ፈርዖን ነው አይደል? የፈርዖን ልጁ ጋር ሲያስቀምጠው ወዮ የሚያስብል ነገር ነው አይደለም? ኖ it's the right way። አንዳንድ ጊዜ በኃይል ነፍሳችን ይጨነቃል። በተለይ እናቶች፣ ባለቤቴ ስለ ልጆቻችን እህቶች እንደሱ ናቸው፣ እናቶች እንደሱ ናቸው አይደል? እኛ አባቶች ዋጥ አድርገን ፕላን እናወጣለን ወይ እንጸልያለን። ብንጨነቅም እንኳን ይወጣ ብለን ዋክ እያረግንም ተንበረከንም ራሳችን ጨርሳ። እናቶች ግን ከጭንቀታቸው ለመገላገል አምጥተው ለአባቶች ነው የሚነግሩት። እንዴት ሊሆን ነው? እየጸለይክ ነው ትለኛለህ። አረ እየጸለይክ ነው። አሁንም እየጸለይክ ነው ትለኛለህ። አረ እየጸለይክ ነው። በደምብ ጸልይለት። የተጸልዩ ያለቀ እንኳን አይመስላትም። አንዳንድ ጊዜ እላታለሁ አይ ከዚህ በላይ እንደው መላእክትም ከዚህ በላይ የሚጸልዩ አይመስለኝም። አንዳንዱ መንገድ የግድ ነው ያወዛውዛቸው፣ ወደ ላይ ነፋሱ ይወሩራቸው፣ የሚያስፈራም ቦታ ይክተታቸው። እነዚህ ልጆች የእግዚአብሔር ዓይን አለባቸው። የተሰማሩበት የገቡበት ቦታ እግዚአብሔር ዓይኑ በዛ አለ።
ትእዛዝ ያወጣል እግዚአብሔር። የንጉሱን አዋጅ ሽሮ ተንከባክቦ ሃሌሉያ እየቀባ እያበላ እያጠጣ ግርማና ሞገስ እስኪያገኝ ድረስ በፈርዖን ቤት ቆየ። የእናቱ ድርሻ ግን በደንብ ይዩት። ሰማያዊው መንገድ እንዳይስት ገብታ ታስተምረው ነው። ያሁኑ እናትና አባት ቢሆንስ? በተለይ ያሁኑ ዘመን ትውልድ ቬሪ ሲሪየስ ለመንፈሳዊ ነገር። የፈርዖን ቤት የገባኸው ለዓላማ ነው። ያንተ የፈርዖን ልጅ አይደለም። የጣዖት አምልኮ ውስጥ አትገባ። አንተ ህዝቡን ነፃ ልታወጣ የእግዚአብሔር መንፈስ ያለብህ። አንተ የተለየ የረከሰ ነገር እንዳይነካ፣ ቆሻሻው ነገር ጋር እንዳትሄድ፣ ይሄኛው እንዳያሳንስ፣ በዚህ እንዳትታለል። this is not a success ትለው ነበር። ያንተ ሳክሰስ በአራተኛው ትውልድ እግዚአብሔር አስቀድሞ ለአባታችን ለአብርሃም በአፉ የተናገረው አንተ ለሙሴ ነህ ትለዋል። ሙሴ ያንን ይዞ ነው ያደገው እንጂ ሙሴ በራሱ ብቻውን ያንን እናቱ ፊድ ታደርገዋል፣ ትነግረዋል። ሄሎ አንዳንድ ጊዜ ሳክሰስ የሚመስሉ ነገሮች በሰማይ ሐሳብ ሳክሰስ ላይ ሆኑ ይችላል። በምን መራችሁ? በቃል መጨረሻ ታውቃላችሁ። ሙሴ ማንነቱ ይሄ ማነህ ሲባል ውስጡ መንፈሱ እና ነፍሱ የተሞላው ነገር አለ። ተጠቅጥቀበት በመንፈሳዊ ነገር ተጠቅጥቋል። ሄሎ ቅዱስ ቃሉን እያመጣች ትንቢቱን እያመጣች የእግዚአብሔርን ባህሪ እያመጣች የእግዚአብሔርን ኃይል እያመጣች ከሰማይ የሆነውን ነገር እሱ ውስጥ ታስገባዋለች። እንጀራ ብቻ አይደለም ያበላችሁ። እንጀራ ብቻ አላበላናችሁ። ዳቦ ብቻ አላበላናችሁ። እነዚህን ወጣቶች የደህንነት ትምህርትም ሲማሩ የጥምቀት ትምህርትም ሲማሩ ውስጣቸው ገብቶ ዓለም ገብታ ከሆነ አዳም በውስጣቸው አድጎ ከሆነ ከፈርዖንና ከዓለም ወስደው ከሆነ በእግዚአብሔር ቃል የጠረህ ግን አይደለም ስትማሩ ውስጣችሁን የሚያጸዳ ይሄ ነገር ከእግዚአብሔር ቃል እንደዚህ ተብሎ ነው የተጻፈው። በዚህ ነገር ላይ እግዚአብሔር ቀልድ አያውቅም። በዚህ ነገር ላይ መጽሐፍ ቅዱስ ዝም አይል። ይሄ መታጠብ አለበት። ይሄ መንጻት አለበት። ኃጢአት ደግሞ በሳሙና አይነጻም፣ በኦሞ አይነጻም፣ በዘይት አይነጻም፣ በገንዘብ አይነጻም። ኃጢአት በክርስቶስ ኢየሱስ በመስቀል ላይ ባፈሰሰው ደም በሰራው ስራ ብቻ ነው ኃጢአት የሚደመሰሰው። የኃጢአት ማዕበል በማንም አይሸነፍም። በክርስቶስ የመስቀል ስራ ነው
የሰይጣን ስራ ይፈራረስ። ክብርና ምስጋና ለእግዚአብሔር ነው። ስትጠመቁና ከውሃ ስትወጡ አዲሱን መንፈስ ከክርስቶስ ጋር የተነሳውን አዲሱን ሰው ነው የሚሆኑት። ትምህርታቸው እሱ ነው። የዘላለም ሕይወት ነው የተቀበሉት። የእግዚአብሔር ምሕረት ነው የተቀበሉት። ሄሎ እኛስ ቤታችንን ምን ላይ ሰርተን ነው? ቤት ለኛ ምን ይሆን? ወይም ይሄ ኑሮ ቤተሰብ አንድ ነገር ዛሬ እንወስናለን እንደ ቤተሰብ። ከእንግዲህ በኋላ ቤቴ ውስጥ እግዚአብሔር ይገባ፣ እኔም ውስጥ እግዚአብሔር ይገባ። እንደ ሙሴ እናት ዓይኔን ክፈት። ለእግዚአብሔር ክብር ይሆንለት። አሜን። ለእግዚአብሔር ከሰጠ ነው ማንኛውም ነገር ልጆቻችን በሕይወታቸው ውስጥ የሚመጣው እግዚአብሔር ዋስትናውን ይወስዳል። አሜን። እኛ መፍራት የለብንም። እንደ ሰው ስጋችን ይፈራል፣ ውስጣችን ግን በማን ይታመናል? በእግዚአብሔር ይታመናል። መንገዴን ማን ነው የሚያቀናው? እግዚአብሔር ነው። ከፊቴ የሚሄደው ማን ነው? እግዚአብሔር ነው። ከኔ አቅም በላይ ለሆነው ማን ነው? እግዚአብሔር ነው። በማን ክንድ ላይ ነው ያለሁት? በሰራዊት ጌታ በእግዚአብሔር ክንድ ላይ ነው ያለው። በማን አይን ነው የምታየው? በእግዚአብሔር አይን ነው የምታየው። በሰማይ ጂፒኤስ ይጠበቃል 24/7 ቀን እና ሌሊት ይታያል። እግዚአብሔር ደግሞ ልጆቹን ለማንም አሳልፎ አይሰጥም። እኛ በጣም ፕሮቴክቲቭ የሆን መስለን እግዚአብሔር እንደሱ አይነት አባት የለም። አሜን አሜን አሜን። መጽሐፍ ቅዱስም እኮ እናንተ ሰው ሆናችሁ፣ ሰው ክፉ ነው አለ፣ ክፉ ሆናችሁ ለልጆቻችሁ ደግ ነገር ማድረግ ካወቃችሁ የሰማይ አባትማ እንዴት አብልጦ ነው የሚለው። እናንተ እንኳን አባት ሆናችሁ መልካም ማድረግ ከቻላችሁ አለ እኔማ እንዴት። የኛ ስራ አንድ ነገር ነው ወገኖች፣ ጊዜውን ማወቅ፣ ከእግዚአብሔር የሆነውን ማየት፣ ያንን እያዩ እግዚአብሔር በሚለው ልጆችን መምራት፣ ከአቅም በላይ ሆነውን ለሱ የመጨረሻውን እኮ የኖህን በሩን የመጨረሻውን ኖህ አይደለም የዘጋው። አይችልም ነው ልዝጋ ቢል አይችልም። በጣም ከባድ እንትኑ ራሱ ክብደቱ ዲዛይኑን እግዚአብሔር የሰጠው ዲዛይን የበሩን ካልኩሌት አድርጉት። አንድ ሰው አይገፋው። በሂሳብ ቀመር ሞክሩ። ሂሳቡ ትሰሩ ሰው ግን ሰውየው ይህ እንዴት እችለዋለሁ ምናምን አላለም። ጀስት ስራ። ልክ ሁሉ ገብቶ ሲያልቅ እግዚአብሔር ዘጋው፣ አተመው። ዛሬም የተማራችሁት በክርስቶስ ኢየሱስ ውስጥ ገባችሁና እዛ ውስጥ ምን ሆነ? እግዚአብሔር አተመው፣ ዘጋው። በቃ ክፉ በእናንተ ላይ ማዕበል እንዳይመጣ፣ ሞት እንዳይሰራ፣ ሲኦል እንዳይሰራ፣ አጋንንት እንዳይሰሩ፣ እርኩሳን መናፍስት እንዳይሰሩ፣ ሟርት እንዳይሰራ፣ ማንኛውም በምድር ላይ የሚላክ ክፉ መንፈስ የቀትር የሌሊቱ ማንኛውም ነገር በአንተ ላይ እንዳይሰራ እዛ ውስጥ ነው የምትገባው።
ክብር ለእግዚአብሔር ይሁን። እዛ ውስጥ በደንብ መግባት አለባቸው። ማን ይዝጋው? እግዚአብሔር ያትመው። ያንን ነው መጽሐፍ ቅዱስ ሀተማችሁ የሚለው። የመንፈስ ማህተም የሚለው በአዲሱ ኪዳን እግዚአብሔር ያትምና ማንም ሰው እንዳይነካው ታተመ ይላል። በምድር ላይ የሚመጣው ክፉ ነገር እንዳያገኛቸው አትማቸው ይላል አይደል? አልሰማችሁኝም? ዮሐንስ ራእይ ላይ ምንድን ነው የሚለው? በምድር ላይ ያ ክፉ እንዳያገኛቸው፣ የሚመጣው መቅሰፍት እንዳያገኛቸው ምን አድርግ? ሄደህ ምን አድርጋቸው? ሲል አትማቸው። እያየ ያልፋል። አሜን አሜን አሜን። ያየውና ይሄ የኛ አይደለም አሳልፈው። ቀሳፊው ዕብራውያን ስለሆኑ ነው ያለፋቸው። ቀሳፊው አይሁድ ስለሆኑ የአብርሃም በስጋ ልጆቹ ስለሆነ ነው ያለፋቸው። ደሙን በመቃኑና በጉበኑ ላይ ቅባው ነው ያለው። ደሙን ሳይ ነው አልፋቸዋል። አውሬው እንዳይነካቸው ምን ይሆናል? ከለከላል እንጂ ብዙ ጊዜ ዞሯቸዋል። አንዳንዴ ሊያገኛቸውም ይሞክራል። ይዞ እያንቆለጳጰሰ ሲወስድ ይመጣና እግዚአብሔር መልሶ ቦታቸው ላይ ይሄ አንተ አይደለም ስንት ጊዜ ነጥቆ። አሜን አሜን አሜን። ክብር ለእግዚአብሔር። በተለይ ለኛ ቸርች በእውነት እግዚአብሔር ብዙ ምሕረት አድርጓል። ልጆቻችን ኤክስትሪምሊ የተጠበቁ ናቸው። እኔ እንደ ፓስተር ከብዙ ሰዎች ሰማለሁ፣ ከብዙ ስቴት ሰማለሁ። ወላጆች ይደውሉልኛል ለጸሎት። እዚህ ዲሲ ቨርጂኒያ አካባቢ እንኳን አጠገባችን ግሩን ያደርጋሉ ሰዎች። ልጄ እንደዚህ ገብቷል። ልጄ በእውነት እንዴት ምሕረት አደረገልን። አሜን። ሉካት ምን አደረጋችኋቸው ነው ይሉናል። ትናንትና አንድ ወንድም ስልክ ደወለልኝ። ፓስተር አለ ስለ ሮኒ ያነሳልኝና ምን አድርገህ ነው ያሳደግከው አለ። እሱ ድራይቭ ይሰጠዋል ከትምህርት ቤት ወደ ቸርች፣ ከቸርች ወደ ትምህርት ቤት የሚወስደው እሱ ነው። እና በጸሎት እያወራን በስልክ ስለ ሮኒ ያነሳል። ምንድን ነው ያደረከው? እና ለሌ ልጆች ለኛ እንደው በቃ ሞዴል አድርጎ እግዚአብሔር የላከልን ሰው ነው። ምንድን ነው እንደዚህ ማቹር ያደረገው? አይ ዶንት ኖ እኔም እንደዛ አላውቀውም አለ። ከልቡ ነው። የዩኒቨርሲቲ አስተማሪ ነው። በጣም ጂኔስ ሰው ነው። ግን ከውስጡ ፓስተር አይ ጀስት ወንቱ ነው አለ። ምህረቱ ጠብቅልን። ለዚህ ነው ሁልጊዜ you are so special እያልን እናሳደግናቸው። ሉክ አተም ቁጭ በል ሲባል ቁጭ፣ ተነስ ሲባል ይነሳ፣ ከዚህ መንገድ በዚህ ሂድ በዚህ ሂድ ስንላቸው መሄዱ። ኢትዮጵያ እንኳን አሁን ብትወስዷቸው አሁን እንግዲህ አንዳንድ ጊዜ ሰዎች ሲረብሹ ልጆች አገር ቤት ነው የሚወስዷቸው አይደል? አሁን ያብሷል። ኢትዮጵያ ድሮ ይሄ ኢኖሰንት በነበረበት ጊዜ ያሉት አይነት ናቸው እኮ እዚህ ያሉት። አሜሪካን ያሉት እንደነዚህ አሜሪካ ናቸው። አሜሪካ እኮ አይመስሉም። አዎ መልአክ ነው የሚመስሉት፣ ሰማያዊ ነው የሚመስሉት። አሜን። የኛ ስራ ምንድን ነው? የሰማዩን መንገድ ማሳየት ነው። ሰዎች ከእግዚአብሔር ጋር ተስማምተው እንዲሄዱ ማለት፣ ሰውና እግዚአብሔር እንዲታረቅ ማለት። ይሄንን ነው ዛሬ ከዚህ ፕሮግራም ጋር
እንደ ቤተሰብም እንደ ልጆችም እንደ ደህንነትም እንደ እግዚአብሔር ሐሳብ ላካፍላችሁ ወደድኩት። አሜን አሜን። የመጨረሻ እዚህ ልጠቅልላለሁ። ለልጆች የመጨረሻው ለአንድ ቤተሰብ ጉልበት፣ ለልጆች ደግሞ የነፍስ ሙላት የሚሆነው ፍቅር። I want to make sure always they have to know I love them very, 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 much. Whatever we do, they have to know first we do it with love. ለዛ ነው ካገኘኋቸው ሁሉም እንደ ልጆቼ ልማቸው ቡጁ ልክ ደግሞ ከመስመር የሚወጡበት ጊዜ ከሆነ ፍቅር እንዳለ ሆኖ ደግሞ እውነት ላይ ሲሪየስ እንደሆኑ ደግሞ ያዩታል። አሜን። በሁለት ክንፍ ነው ሰው የሚበራው። አሜን። ቡጁ ብለን በፍቅር ብቻ ብንሄዳቸው የእውነትን መንገድ ካልሄዱ በአንድ ክንፍ ወንፍ አይበራም። አንደኛው ክንፍ ፍቅር ነው፣ አንደኛው ክንፍ ግን እውነት ላይ እውነትን በፍቅር ጌታችን መድኃኒታችን ኢየሱስ ክርስቶስ ረምስሙ የመጨረሻ ሊያሳይ የፈለገው በውሃ ላይ መራመዱን አይደለም። አጋንንት ማስወጣቱን አይደለም። ሽባን መተርተሩን አይደለም ሊያሳይ የፈለገው። 5 ዓሣን 2 ዳቦን አበርክቶ 5000 ሰው መመገብ መቻል አይደለም ሊያሳይ የፈለገው። ልዩ ተአምር ማሳየት፣ ወንደር የሆነ ነገሮች ማሳየት አይደለም የሱ ዋናው የእግዚአብሔር ዓላማ። የእግዚአብሔር ፍቅር ነው። እስቲ አንድ ላይ ፍቅር ነው። የመጨረሻ መስቀል ላይ ያሳየን አንድ ነገር ነው። የመጨረሻው እኮ ቃሉ እሱ ነው። አብ እንዴት እሱን እንደምወድ እና ደግሞ እኛን ሊያድን እንዴት እንደምወድ ነፍሱን ለሰዎች ከመስጠት በቀር እንዲህ አይነት ፍቅር የለም። ሰው ለዚህ ነው ወደ እግዚአብሔር ለመምጣት ወደ እግዚአብሔር ለመድረስ እግዚአብሔር የላከው ልጁን በሙሉ ፍቅርና በሙሉ ምሕረት ነው። ሌላ መንገድ አያስፈልገኝ። ሄሎ ሙሉ ፍቅር ሆኖ ማን መጥቷል? ክርስቶስ። ሙሉ የእግዚአብሔር ምሕረት ሆኖ ማን መጥቷል? ክርስቶስ። ሙሉ ምሕረት ሆኗል፣ ሙሉ ይቅርታ ሆኗል፣ ሙሉ ፍቅር ሆኗል። ያንን ሙሉ ምሕረትና ያንን ፍቅር ተቀብያለሁ፣ ድኛለሁ። እግዚአብሔር ፍቅር ለቤታችንም ለልጆቻችንም ጠቃሚ ዋናው ነገር ታርጌቱ አልቲሜት ጎሉ ሜክ ሹር you love them very much። ቢጠፉ እንኳን አንዳንዴ ወጣቶች ናቸው፣ ትንሽ ወጣትነት ያንገዳግዳቸዋል አይደል? እኛም ዩኒቨርሲቲ ውስጥ ስንገባ መቅመስ ምናምን ማየት የምንፈልግበት ጊዜ አለ። ወጣ ሲሉ ማን ነው የሚመልሳቸው?
ያዩትና እንደ አባቴ ቤት እንደ እግዚአብሔር ቤት ፍቅር የለም ብለው እንደ ጠፋው ልጅ ፍቅር ነው የመለሰው። የሚጣፍጠውን ሰሞኑን ከቤቢ ጋር እያወራን ልጆች ከሄዱ በኋላ ተመልሰው የእናታቸው ነገር ቁርሷም ሽታዋም የወጧ ሽታ መጀመሪያ ግን 12ኛ ሲደርሱ እንደው ከቤት ቶሎ መቼለውት በቃ በዚያ ትሄድ በዚያ ቁጭ በል ስለምንላቸው እሷም ማለት ፍቅሯን ግን ያቋታል። ከሄደ በኋላ ግን ያቺ ፍቅር ሁሌ ያሸታታል። አያገኛትም ሌላ ሰው ቤት ውስጥ ያ እዛ ትልቅ ሌላ አዳራሽ ውስጥ ሲል እንደዛ ቤት አይጣፍጥም። አሜን። ልጆቻችንን የመጨረሻው ነገር በውስጣቸው make sure enough we love you very 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 much that much we love you very much. Everything we do, sometimes we are very tough and strict. Habesha parents, I have seen it in the video. Habesha parents. We are not Habesha parents. We are Christ parents. Heavenly parents. Godly parents. Amen. Wise parents. Lovely parents. Amen. So you are so lucky enough. Very lucky enough. ሌሎች ቤት ሲጋራ እያሸተቱ ነው የሚያድጉት። ድራግ እያደረጉ ከርስ ወርድ እየሰማ ነው አባታቸው እየተናገረ የሚያሳድግ። እኛ እያቀፍን እየሳምን እየባረክን በመንፈስ ቅዱስ ሙላት ደግሞ በልሳን ላያቸው ላይ የሚታሰረውን አሰሩ ይፍረስ ይላሉ። አንዳንድ ጊዜ ምን እንደሚሉ ሳይገባ ዳዲ what is ይፍረስ ይላሉ። ሁሉ ጊዜ ይፍረስ ትላለህ። ይልሰይት በኋላ ታውቁታላችሁ። አሁን ነግራችኋለሁ። ይፍረስ ምለ ሰይጣንን ስራ ነው አላችሁ እና ሳይገባቸው እነሱ ይፍረስ ይላሉ። አሜን። ይፍረስ፣ የሰይጣን ስራ ይፍረስ። ክብር ለእግዚአብሔር ይሁን። አሜን። ይሄ ነው ለእናንተ ያለን። ለእግዚአብሔር ክብር ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ። ከዚህ